አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። እንግዲህ በባለፈው ስለ ድግስ ጉዳይ የምነግራችሁ ይሆናል። ያለው ሁኔታ ሀገራችን ላይ ያለው አሁን ሰዓት ላይ ስለ ድግስ ያለው ነገር በተለይ ውጭ ሀገር ሁናችሁ ወደ ኢትዮጵያ ብር ልካችሁ ኒካ የምትታሰሩ እንዲሁም ለቤተሰብ ትውውቅ እየተባለ በጣም በትልቁ በቃ በሰፊው የሚደገሰው ድግስ በብዛት ሀገራችን ላይ እየተደጋገመ ነው። በተለይ በገጠሩ ክልል በቃ እኔ እንጃ በሚያሳዝን ሁኔታ ማለት ነው። በጣም ነው የሚገርመው። እሱን ነገር እስኪ ለራሳችሁም ትምህርት ይሆናችኋል። ከማየው አንጻር ኢትዮጵያ ውስጥ ያለውን ነገር ሁሉንም የምነግራችሁ ይሆናል። ቪዲዮውን እስከ መጨረሻው ተከታተሉት። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። በቅርብ የሚገርማችሁ እዚህ ድግስ ተደግሶ ነበረ። እኔ የማውቃቸው ሰዎች በሰፊው ደግሰው ነበር። 2 በሬ ነው የታረደው። አስቡት እንግዲህ ማለት ነው። 2 በሬ ታርዶ እንደዚህ ፍየሎች ደግሞ ያው ለማይበላ እየተባለ ይታረዳል እና በቃ የሚታረደው በብዛት ነው የሚታረደው። ለምን አንዱ የሚበላው የከብት ስጋ ላይስማማው ስለሚችል እየተባለ ወደ 4 ፍየል 5 ፍየል እስከ 6 ፍየል ይታረዳል። ከበሬዎቹ ከከብቶቹ በተጨማሪ ማለት ነው። ፍየሎቹ ብቻ ሆነው በነበር በጣም አሪፍ ነው ብዬ ነው የማስበው። እና ይሄን ያህል ወጭ ማውጣት እኔ እንጃ ብቻ እኔን ራሱ በጣም ነው የሚደንቀኝ ማለት ነው። ሰዎቹ ከዚህ ተበድረው ሁላ እየጨመሩ አልበቃቸው ካለ በቃ ሰፋ አድርገው በጣም ብዙ ሰው የሚጠሩ አሉ። እና ያን ጠርተው ያ ድግስ ይበላል ወይ ሰደቅ አልሆነ ወይ በቃ እኔ እንጃ ለምን እንደሆነ እንደዛ የሚያደርጉት አላውቅም። ሰዎች አንዳንድ ወሬ ሲያው እንደዚህ በቃ እከሌ እኮ ትልቅ ድግስ ደግሶ በቃ አለ የተባለ ድግስ ነው ተብሎ እንዲወራ ነው እንደዚህ አይነት ድግስ የሚደገሱት ተብሎ ይወራል። እውነተኛውን አላውቅም፣ አላሁ አለም። እና ውዶችዬ ምን ልላችሁ ፈልጌ ነው፣ እዛ ያላችሁ የመዳም ሽንት ቤት እያጠባችሁ እናንተ ደፋ ቀና እያላችሁ ነፃነት አታችሁ በቃ እረፍት ሳታገኙ እየለፋችሁ እየደከማችሁ መጥቶ ያ ገንዘብ እዚህ በቃ እንደፈለገ ሲደገስበት ተርፎ በቃ ተትረፍርፎ እስከሚደፋ ደረጃ እስከሚደርስ ድረስ የሚደገሰው ድግስ በቃ በእናንተ ብር ነው፣ እናንተ በምትልኩት ብር ማለት ነው። እዚህ ጋር ቤተሰብ ሊጨማምር ይችላል ያለውን ነገር ማለት ነው። ግን በብዛት በቃ ከውጭ የሚላክ ገንዘብ ነው ይሄ በቃ አላስፈላጊ የሆነ በቃ ወጭ የሚወጣው ማለት ነው በድግስ ምክንያት። እና በቅርቡ እኔ የማውቃቸው ሰዎች እንደዚህ የተጋቡት ማለት ነው በ2 ወራቸው ተፋቱ። ድግሱ በቃ እንደነገርኳችሁ 4 በሬ ማን ነው 2 በሬ ታረደ፣ 4 ፍየል ታረደ እና በጣም በሰፊው ተደግሶ በቃ የገጠሩ ሰው በሙሉ ቤተሰቦቻቸውም እንደዚህ በቃ በትውውቅ ያላቸውም ሰዎች እዚህም ውርጌሳ ውስጥ በብዛት ከገጠርም ከዚህም ብዙ ሰው ተጠራ። በቃ ድል ያለ ሰርግ ተሰረገ። ደግሞ እኮ ሙሽራ የሌለው ነው። አስቡት። እዚህ ልጆች የሉም። እዛ ውጭ ሀገር አረብ ሀገር ተነጋግረው ነው የተጋቡት። በቃ አልተጠናኑም ይሆናል ተብለው ተጋቡ። ቤተሰብ እዚህ ጋር ትውውቅም አደረገው ምንም አደረገው ለሰርግም አሉት ብቻ ደገሱ ይሄን ሁሉ ድግስ ማለት ነው። እና ያ ድግስ ተበላ። ድግሱ ባለቀ በተደረገ በ2ኛው ወር 2 ወር ራሱ አይሞላውም። ያው የድግሱ እንትን አለ አይደለ የሚዘጋጅበት እስከዛ ቆጥሬው ነው። እና እንደዛ በተጋቡ በ2ኛው ወራቸው ተፋቱ። በቃ እነሱ ያ ትዳር ፈረሰ። እሺ እዚህ ጋር የተደገሰው ድግስሳ በቃ ዝም ብሎ በቃ ባየር ላይ ዋለ። እና በጣም ነው የሚያሳዝነው ወላሂ። ከዛ የተነሳ በጣም ተናድጄ እንዴት በቃ እዛ ያሉት ልጆች አንድ ጊዜ እሺ ተጋቡ፣ ትዳራቸው ይስመርም አይስመርም እነሱ ተረጋግተው የራሳቸውን ህይወት መጀመሪያ መገምገምና ማጣራት አለባቸው። ከዛ የኖሩ ኺላፍ ሊፈጠር ይችላል። የሚለያዩም ከሆነ ምንም ከሆነ በቃ አብረው የሚኖሩም ከሆነ የሚወልዱም ከሆነ ያ የነሱ ጉዳይ ነው። ግን ቤተሰብ እንኩ ድግስ ይሄንን ለኛ ትውቅ አድርጉልን፣ ድግስ ደግሱልን
ብላችሁ ገንዘብ ለምንድን ነው የምትልኩት? ያ ገንዘብ እኮ እዚህ የወጣው ወጭ ቤተሰቦቻችሁ አንድ ነገር ቢያደርጉ ወይ ቦታ ቢገዙበት ወይ የሆነ ነገር ቢያደርጉበት ወይ ደግሞ እዛ ለእናንተ ይጠቅማችኋል። ያ ገንዘብ ለእናንተ ለትዳራችሁ ጎጆ ወጭ ናችሁ። በቃ ይሄ ድግስ ታታ ከሚደረግ ያንን ገንዘብ ለእናንተ ጎጆ መውጫ እናንተ በቃ ከዚህ በኋላ ሁለት ሆናችኋል። ሁለት ሆናችሁ የምትቀየሩበት ነገር አንድ ነገር ውል የምትሰሩበት ገንዘብ መሆን አለበት እንጂ ዝም ብሎ እዚህ ለድግስ ለበቃ የሚወጣ ወጭ ዛሬ እኮ ለራሳችሁ እዚህ ለቤት አስቤዛ እንኳን የሚወጣ ወጭ በጣም ብዙ ነው። እሱ ራሱ አቅቷል አይደለም እንደዚህ በቃ ቅውጥ ያለ ድግስ መደገሻ ማለት ነው። እና ገንዘቡን ውል ላይ ብታደርጉት በጣም አሪፍ ነው። ቤተሰቦቻችሁ ላኩልን እንደዚህ አይነት ድንግስ ሌላው ቀርቶ እሺ የመጋባቱ ምናምን ተውት። ይሄ ግርዛት የሚባል የወንድ ልጅ ግርዛት የሚባል ራሱ ለሱ የሚደገስ ድግስ የገጠር ሰዎች የሚደግሱት ድግስ አትጠይቁኝ። እዚህ እኛ ጋር ወንድ ልጅ ተገረዘ አይደል እንዴ? በቃ ከሆነም ዶሮ ሊታረድለት ይችላል፣ አለቀ። ሌላ ምንም የሚታረድለት ነገር የለም። በቃ አይደለም እንደዚህ ድግስ ከሆነ ደግሞ ለልጁ እንዲበላ መረቅ እንዲጠጣ ስጋ እንዲበላ ከሆነ እቤቱ አንዲት ትንሽዬ ግልገል ትታረድለታለች። ያችን በቃ ሰውነቱ እስከሚጠገን ድረስ ይበላል። እሺ እንጂ ሁለት በሬ ሶስት በሬ እንደዚህ ታርዶ በቃ ሀገር ተጠርቶ መደገስ አለበት እንዴ? እንደዛ ይሄ ራሱ በጣም በጣም ጎጂ ነው። በአሁኑ የኑሮ ውድነት በቃ ብቻ በጣም ከባድ ነው የሰላሙ ጉዳይ። እንደዚህ አይነት ድግስ አያስፈልግም። እና ቤተሰብ እንደግስ ሲሏችሁ ራሱ በቃ ይሄ ድግስ እንደማያስፈልግ በዚህ በምትደግሱበት ገንዘብ ተጋብታችሁም ከሆነ ለኛ አንድ ነገር እናድርግበት። ልጁ ደግሞ ይሄ የተገረዘ ልጅ ደግሞ ወንድማችሁም ሊሆን ይችላል፣ ልጃችሁም ሊሆን ይችላል። ከተገረዘ ደግሞ ያን ትልቅ ድግስ ከሚደረግ ለልጁ የሆነ መነሻ መቋቋሚያ ነገር ያ ገንዘብ ቢሆን ጥሩ ነው። ነገ እኮ ይሄ ሰው ተሰብስቦ በላ በቃ ስለዛ ድግስ እንደዚህ ነበረ፣ ድግሱ እንደዚህ ነበር፣ ወጡ ዘይት በስተውበት ነበር፣ ሽንኩርቱ አልበሰለም ነበር ብሎ የሚያወራ ሰው እኮ ነው። እና ለዛ ሰው እንደዚህ ሰብስቦ ማብላት ምን ይባላል? እስኪ ወይ ደግሞ መስጂድ ላይ መታችሁ ሚስኪኖች ተሰብስበው ከሌማን ነው ሚስኪኑ ተብሎ ያ ስጋ ታርዶ ተሰርቶ ለሚስኪኖች ቢታደል ለየቲሞች ቢበሉ እኮ አጅርም እኮ ይገኝ ነበር። ግን በቃ ከሌ ግዴታ ዘመድ ተፈልጎ ማን ነው ተብሎ ተጠርቶ በዛ በዚህ በእንትን በወረቀት ተበትኖ ነው ሰው የሚጠራው ማለት ነው። እና እንደዚህ አይነት ነገር በጣም አላስፈላጊ ወጭ ነው የሚወጣው። እና ደግሱልን ብላችሁ እናንተ ማትላኩ እነሱም ደግሞ መደገስ እንፈልጋለን ብር ላኩልን። በቃ የከሌ ልጅ ባክስት ባጎት ልጅ ራሱ ማለት ነው የከሌ ልጅ ይሄን ያህል ገንዘብ ይደርስባታል። ይሄን 20 ሺህ ብር የምትልክ ከሆነ እሱ 20 ሺህ ብር ትልካለች። ይችኛዋ ደግሞ የከሌ ልጅ 30 ሺህ ብር ትልካለች። ይችኛዋ የኛ ልጅ ደግሞ 50 ሺህ ብር ትችላለች። እንደዛ እየተባለ ነው አሁን ሰዓት ላይ የገጠር እናቶች የገጠር ቤተሰቦች እህት ወንድሞቻቸው ሊያገቡ ሊዳሩ ሲሉም በቃ እንደዛ ግዴታ እዳ ይወድቅባቸዋል። እነማን? እነዚህ አረብ ሀገር ላይ የሚሰሩ እህቶቻችን ማለት ነው። ይህ ነገር ለምንድን ነው የሚሆነው? ለኸይር ነገር አልተባበሩም እኮ። ይሄ እኮ ለወጭ በቃ ኢስራፍ ለማድረግ ነው እየተባበራችሁ ያላችሁት እናንተ ራሱ ስትልኩ ያንን ገንዘብ ማለት ነው። እዚህ ጋር ያለው ቤተሰብ ደግሞ እከሌ ይሄን ትላክ፣ እከሌ ይሄን ትቻል፣ ይሄን ትቻል የሚባለውን ነገር ሸንሽነው እነሱ ራሳቸው ይሄን ላኩ ብለው ግዴታ ይፈርዱባቸዋል። እንደዚህ አይነት ነገር አትቀበሉ። በቃ እዚህ መታችሁ ብትታመሙ ማንም ይሄን ያክል ገንዘብ እኔ 10 ሺህ ብር እኔ 5 ሺህ ብር እረዳታለሁኝ ትታከም የሚላችሁ የለም። እኛ በዚህ በጎረቤት እያየን ነው። ወላሂ ገንዘብ በማጣት ምክንያት ህይወታቸው ያለፈ ሰዎች አሉ። መታከሚያ ማለት ነው። እንደዚህ ግንብ ሰርተው ቤታቸውን አሳምረው ከውጭ መተው እየኖሩ በሽታ የጉበት ካንሰር፣ የኩላሊት ኢንፌክሽን ብዙ ነገር እየደረሰባቸው
የነዛ ሰዎች ግን በፊት ላይ ላኪልን፣ ወንድሜን አንሽልን፣ እከሌን አንሽልን፣ መጥቶብናል እያሉ ብር ቸግሮናል እያሉ ሲጠይቁ የነበሩ ሰዎች ዛሬ እዚህ በሽታ ላይ ሲወድቁ እቤታቸው ሂደው እንኳን የማይጠይቁ ሰዎች አሉ። እኔ ያየሁትን ነው የምናገረው። እና ለእናንተ ትምህርት ሊሆናችሁ ይገባል። በሌላው ሰው ነው መማር ያለባችሁ፣ በእናንተ ከመምጣቱ በፊት ማለት ነው። እና ወዶችዬ ድግስ የሚባል ነገር አድርጉ ብትባሉ ይሄንን ነገር አትገድፉ። በቃ እንደዚህ የሚሏችሁን ሰዎች አትስሙ። ቤተሰብ ቢሆኑ ራሱ እነሱም መክራችሁ መመለስ ነው ያለባችሁ እንጂ እናንተም አብራችሁ ተከትላችሁ ማጥፋት የለባችሁም። ለራሳችሁ ኑሩ። መቼ ነው ለራሳችሁ የምትኖሩት? የሰው ቤት እየቀጠቀጣችሁ በቃ የራሳችሁን ህይወት መኖር አለባችሁ። ተቀይራችሁ ነው ወደ ሀገር መምጣት ያለባችሁ። እከሌን እያላችሁ ቤተሰብ ዘመድ አዝማድ እየረዳችሁ እድሜያችሁን አትጨርሱ ነው የምለው። ለራሳችሁ የምትኖሩት መቼ ነው? እኔ በጣም የሚጸጽተኝ የሚቆጨኝ ነገር በቃ እናንተ እንደዚህ ተብላችሁ ስትነገሩ አይገባችሁም። መታችሁ ስታዩት ነው የሚገባችሁ። ግን ያ ደግሞ ይጎዳችኋል። በቃ ከሌላ ሰው ተማሩ። አሁን እዚህ ከገባው በኋላ እኔ በጣም ብዙ የሚያሳዝኑ ነገሮችን እያየሁኝ ነው። እንደውም አንድ እህቴ በባለፈው የሞተችው እዚህ ቤቷ በጣም በሚያምር ዲዛይን ተሰርቶ በጣም አምሮበት በቃ እሷ ግን ታማ በሽተኛ ሆና መጣች። ከዛ እዚህ ከተኛች በኋላ እስኪ አንሱኝና ወደ ውጭ አውጡኝና ቤቴ ልየው ዙሪያውን አለች። በቃ አስቡት፣ ከመሞቷ በፊት ማለት ነው። ቤቱን የሰራሁትን ቤት እንደዚህ የታመምኩበትን በሽተኛ የሆንኩበትን ገድፉኝና ውጭ አውጡኝና ልየው አለች። ቤቱን እንኳን ለማየት ለመራመድ አቅቷት ማለት ነው። በበሽታ ምክንያት ስንት ዓመት ተቀጥቅጣ ቤተሰብ ከሌ መጣ ሲባል ከሌ እያነሳች የወንድም ልጅ፣ አክስት ልጅ፣ አጎት ልጅ በባህር እየሄደ ያንን ሁሉ ታነሳለች። ቤተሰብ እዚህ ጋር ተቸገረ፣ በቃ የሩቅ ዘመድ ሁሉ ተቸገረ፣ ከሌ ላኪልን፣ በዚህ ወጥቶ በዚህ ገብቶ የኑሮ ሁኔታ የችግር ማሲንቆ ሲመቱባት ያንን ሁሉ ስትረዳ ኑራ ለሷ ግን እንደዚህ እድሜዋን ጨርሳ በሽተኛ ሆና ከሰው ሀገር ተቀጥቅጣ በሽታ ገዝታ መታ የራሷን ቤት እንኳን በእግሯ ተራምዳ ወጣ ገባ ማለት አቃታት። አያችሁት? እና መቼ ነው ለራሳችሁ የምትኖሩት? ቆም ብላችሁ ራሳችሁን መጠየቅ አለባችሁ። ሁሌ ለሰው አትኑሩ። ለራሳችሁ አስተካክላችሁ የሚያስፈልጋችሁን ነገር እድሜያችሁን ሳትጨርሱ ወደ ሀገራችሁ ገብታችሁ የራሳችሁን ህይወት ማንኛውም ሰው እንደሚኖረው መኖር አለባችሁ። ይሄንን እንግዲህ ወደ አቅላችሁ መልሳችሁ ቁጭ ብላችሁ አስተንትናችሁ ለራሳችሁ ሂሳብ መስራት አለባችሁ ብዬ ነው የማስበው። እንግዲህ ከማያቸው በጣም ከሚያናድዱኝ እና በቃ ከሚያሳዝኑኝ ነገሮች የተነሳ ነው። እና ድግስ ለራሳችሁም ቢሆን ለራሳችሁ አግብታችሁም ቢሆን የትዳሩን ልክ መጨረሻውን ሳታውቁት ቤተሰብ እዚህ ጋር እየላካችሁ ገንዘብ አታስደግሱ። ምንም ይሄ በቃ ድግስ ተበላ አለቀ፣ ለማንም ጥቅም ላይ የሚውል ነገር አይደለም። አንድ ቀን ነው ያ ሁሉ ልፋት በአንድ ቀን ነው እንትን የሚለው እና ገንዘባችሁ እንደዚህ እያደረጋችሁ አታጥፉ ነው የምላችሁ። እና ለራሳችሁ አስቡ፣ ለራሳችሁ አስቡ፣ ለራሳችሁ አስቡ ነው የምለው። ቪዲዮ እንዳይረዝምባችሁ ለዛሬ እዚህ ጋር ይበቃኛል። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ፣ የመለስላችሁ ይሆናል። በቀጣይ በሌላ ቪዲዮ እስከምንገናኝ አላህ ሰላማችሁን ብዝት ያደርግልኝ፣ ሀገራችንን ሰላም ያደርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።